ውድ ቤተሰቦቻችን ቤት ከቤተሰብ ጋር ከጎረቤት ጋር ሰብሰብ ብላችሁ ቆንጆ በዓል እያሳለፋችሁ እንደሆነ ምንም ጥርጥር የለንም። እኛ ደግሞ የእናንተን በዓል ለማሳመር በጣም ቆንጆ የሆኑ ፕሮግራሞችን አሰናድተን ወደ እናንተ እያደረስን ነው። በድጋሚ መልካም የትንሳኤ በዓል እንዲሆንላችሁ ተመኝተናል። በነገራችን ላይ ለቻናል ዋን ይህ የፋሲካ በዓል የመጀመሪያ ነው። የመጀመሪያ እንደመሆኑ መጠን ግን ተጨንቀን ተጠበል ለእናንተ ይሆናሉ ያልናቸውን ዝግጅቶችን ያሰናዳ ነው። እዚህ አዲስ አበባ ብቻ ሳንገደብ ከአዲስ አበባ ውጭ ወጣ ብለን የተለያዩ ዝግጅቶችን አዘጋጅተናል። ናፍቄና ሊ ወጣ ብላችሁ ነበረ? አዎ ወጣ ብለን ነበረ። እኛ አልሰማንም። ሰማችሁ ማሉ እና ስንት አልሰማን ነው። በሚስጥር ነው ሹልክ ብለን ወጣን። ይሄድነው እንግዲህ ቤተሰቦቻችን እንደሚያስታውሱት እኔና ሊያ የጉርሻ ፕሮግራማችንን በምንቀርጽበት ወቅት መንገድ ላይ አንድ ማስቲካ የሚሸጥ ታዳጊ ልጅ አግኝተን ታሪኩንም ተካፍለን ለቤተሰቦቻችን አድርሰን ነበር። በጣም ብዙዎች ይሄ ልጅ ማገዝ እንፈልጋለን፣ ምን ላይ ደረሰ እያሉ እየጠየቁን ነበረ። ምን ላይ ደረሰ? ድምፁ አስደነገጠኝ። ዘራፍ ወንዱ የሁላችሁንም ልብ በሚሞላ መልኩ አንድ አዲስ ነገር አለ። ወደ ፕሮግራሙ ከወራቶች በፊት የጉርሻ ፕሮግራማችንን ለመቅረጽ በወጣንበት አጋጣሚ ነበረ ከታዳጊው ዮሴፍ ጋር የተገናኘ ነው። እናትስ ፍላጎት ነው የምትኖረው? ዮሴፍ የ10 ዓመት ልጅ ነው። ገና በዚህ እድሜው በጣም ትልቅ ኃላፊነት የተሸከመ በጣም የሚያሳዝን ታሪክ ያለው ታዳጊ ነው። ክፍለ ሀገር የምትገኝ እናቱን ማስቲካ እያዞረ የሚያግዝ፣ እዚህ ደግሞ ካጎቱ ጋር ቤት ተከራይቶ የቤት ኪራይ እያዋጣ የሚኖር ከአቅሙ በላይ ትልቅ ኃላፊነት የተሸከመ በብዙ ፈተና ውስጥ ያለፈ ታዳጊ ነው። ዮሴፍን ካገኘነው ቀን ጀምሮ እናንተም የቻናል ዋን ቤተሰቦቻችን እኛም ደግሞ እንደ ቻናል ዋን እንዴት አድርገን የዚህ ልጅ ህይወት መቀየር እንችላለን ብለን በሰፊው የተነጋገርንበት ነበረ። በስተመጨረሻ ግን ዮሴፍ ከእናቱ ጋር መሆን እንደሚፈልግ ስለነገረን ከእናቱ ጋር አብረ ሆኖ ትምህርት የሚጀምርበትን ነገር ማመቻቸት መፍትሄ ሆኖ አገኘ ነው። አንተውን የፈለከው እንድትጫወት ነው ከመጣነ። እሺ ዮሴፍም በዛሬው በፋሲካ ዕለት በቻናል ዋን አዲስ የህይወት በር ይከፈትለታል። አዲሱን የህይወት ጉዞውን ለመጀመር አዲስ አበባን ለቀን ወደ ወላይታ ሶዶ መጓዝ ግድ ይለናል። ከዛ በፊት ግን እንደ ልጅ ያልቦረቀባትን ይልቁንስ ትልቅ ኃላፊነት ተሸክሞ በብዙ ፈተናዎች ያለፈባትን ከተማ በሳቅ በደስታ በጨዋታ መሰናበት አለበት ብለን እንደ ልጅ አብረነው እየቦረቅን ነው። በስራ ባይ መጣት ሁለት ለባዶ ተሸነፍና
ጎበዝ ከአዲስ አበባ የመጀመሪያው መዳረሻችንን አርባ ምንጭ አድርገናል። ከአርባ ምንጭ ደግሞ በመኪና ወደ ወላይታ ሶዶ መጓዝ ግድ ይለናል። ከወላይታ ሶዶ ደግሞ የዮሴፍ የትውልድ ቀዬ ቤተሰቦቹ እናቱ ያሉበት አካባቢ ጥቂት ኪሎ ሜትሮችን ደግሞ ከወላይታ ሶዶ ያስጉዘናል። የእግር መንገድም እንዳለው ተነግሮናል። እንግዲህ ወደዛ ነው የምናቀነው። ሎጎ ዳልቃ እግዚአብሔር ይመስገን ማለት ነው። ሃይ መሌ ደህና ነው። ባላ ባላ ለተወዶ ገዳና ባላ ሀገሩ ፍቅር አብቃይ መጣው ሶዶ ላይ ወላይታ ላይ 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 ባይኔ ላይ ለምሳ ኃይሌ ሪዞርት አረፍ ብለን ነው ከዮሴፍ ጋር። ደስ ብሎታል፣ በጣም ደስ ብሎታል። ግን ገና ነው። ዋናው ደስታ ገና ነው፣ ይቀራል። ወላይታ ሶዶ ገብተናል። ከዚህ በኋላም ጉዞ ይኖረናል። 90 እንግዲህ በነገራችን ላይ ማፓችን እሱ ቀላል አይገምትም። በሱ ካርታን ይመጣል። ኪሎ ጎግል ማፕ በሉት ኪሎ ሜትር ይገምታል። 90 ብሏል። እንግዲህ ይቀረናል። አዲስ አበባ አጠቃላይ ስንት ጊዜ ኖርክ ማለት ነው? 7 ዓመት። አሁን አንተ ማስቲካ ስትሸጥ እዛ አዲስ አበባ የሰራው ትልቁ ገንዘብ ስንት ብር ነው? 2500 በዚህ ሁሉ አመት ውስጥ በአመት ውስጥ ነው እንደዚህ ያደረከው? በ3 አመት ውስጥ በቃ 2000 ምናምን ብር የሰራው? 2500 ምን አረከው? ከዛ ላኩላት ለእናትህ፣ ለራስህ ምንም ሳታረግ ለሷ ላክ። እዛ ቤት ኪራይ የሚከፍለው እዛ የምታዋጣው ቁቡ የነበረው ቁቡን አሁን እሰጣታለሁ፣ አሰጣዋለሁ፣ የቤት ኪራይም እሰጣለሁ። ከዛ ደግሞ ልክላታለሁ። የቀረው በምን ትልከዋለህ? ግን አንተ ባንኮቴ ልኩለታለሁ። ስጣው ይልክላታል። ለእንትና ይልካል፣ ለአጎቷ ይሰጣል። የሆነ ሰው የቁርስ አይደል? የሆነ ሰው ፀጉር መቆረጫ ምናምን ነው ያብር። ከዛ ይሄ ልጅ እንግዲህ ትምህርቱን ሳይማር ከእናቱ ተለይቶ መንገድ ላይ እየዋለ በ3 አመት ውስጥ ነው 2000 ምናምን ብር ያጠራቀመው። በደቂቃ ውስጥ ቡና ለመጠጣት እናወጣዋለን። የቀን ቡና ጠጫለሽ ፀጉር ሲሰራ ምናምን አይደለ? ከዛ የሆነ ቦታ ላይ ልጅ የራይድ ትራንስፖርት ምናምን የምትከፍሉ ብር ነው የሱ። ያ ሁሉ ልፋት እድሜውን የወሰደበት ጊዜውን የወሰደበት የ3 አመት ልፋት ማለት 2000 ምናምን ብር። ምንም ያልተሸጠበት ቀን አለ? ምን ሰንበት ላይ እሑድ ላይ አይሸጥም። ምን በልተህ ትገባለህ? አሁን ባለፈው ስናገኝ ሳምቡሳ ወይም ደግሞ ጠዋት ቁርስ ላይ ደግሞ ብስኩት በሻይ የምትበላው ከዛው ላይ ነው። ምን ትበላ ነው? ሲሄድ ለቀን የትም ስትሄድ ሳይሆን ዱቤ ይበላሉ። ዱቤ አሉ። ዱቤ የሚሰጡ ምን ዱቤ ይሰጡሃል? ምግብ ይሰጣሉ። የት መገናኛ ጎሮ ዱቤ ምግብ ስጡኝ ብለህ ትበላለህ አንተ። ከዛስ በስንት ጊዜ ትከፍለዋለህ? ይከፍልለታል። ምን እንጀራ በወጥ ወይስ ብስኩት? ብስኩትና ሻይ። ይገርማል በጣም። እግዚአብሔር ይመስገን እንኳን ተገናኘ። በጣም አሁን አበቃ፣ ያ ዘመን አበቃ አይደል? አለፈ አይደል? አንተ በጣም ትልቅ ቦታ የምትደርስ ወደፊት እኔና ሊያ ራሱ ይጦረናል አይደል? ምንድነው ትገዛለን ስታድግ ለኔና ለሊያ? መኪና። እሺ እኔ ቀይ መኪና ነው የምፈልገው። የእውነት ግን አድጌ ይሄን መሆን እፈልጋለሁ የምትለው ልጅነት ምንድነው?
ጎበዝ ዶክተር መሆን ትፈልጋለህ? አሁን ትምህርትን ትጀምር አይደለም? ትማራለህ፣ ዶክተር ትሆናለህ፣ እኛንም ታክማለህ። እሺ ዮሴ፣ አሁን እኔና ሊያ የሆነ ቦታ ደርሰን እንመጣለን። አንተ ደግሞ እዚህ ከኛ ልጆች ጋር እየተጫወትክ ዘና እያልክ ትጠብቀናለህ አይደል? ጎበዝ። እነዚህ ጥሩ ናቸው። እነዚህ እኩል ናቸው። በቃ እነዚህ ሁሉ ይሄ ቁመቱም እንትኑም ጥሩ ነው በጣም። ይሄ በቂ ነው። ዋስትና አለው አይደል? ምንም ነገር ቢሆን የስንት ጊዜ? የ6 ወር። እውነት ቆንጆ ነው። በቃ ከዚህ በላይ አትቀንሽልን። መጨረሻው እውነት መጀመሪያው ነው መጨረሻው። ያንቺ ቴሌ ብር አለሽ አይደል? አለኝ። ቁጥርሽ ንገሪኝ። 86 29 ያው ገባ። ጀበና ልግዛልሽ አይደለም በጣም መደቃችን ከምር እንዴት ነሽ? በአካል ህልም የሚመስልሻል? ከምር ህልም እየመሰለኝ ነው። በተግባር ያዳቸዋለሁ። እኛም በጣም ነው የምንወድሽ፣ በጣም ነው የምናመሰግነው። ዮሴፍ ግባ መኪና ውስጥ መጣን። ይኸው መጣ። አቤት አብረሯጡስ። እንግዲህ የዮሴፍን ታሪክ ከኛ እኩል ከአዲስ አበባ ጀምሮ እየተከታተላችሁ ነው ያላችሁት። ብዙዎቻችሁ ደግሞ ዮሴፍ የት ደረሰ እያላችሁ እየጠየቃችሁን ነበረ። ትልቁን መልስ ይዘን ነው የመጣ ነው። ከጉዟችን ለማየት እንደቻላችሁት አሁን የምንገኘው ወላይታ ሶዶ ከተማ ነው። ከወላይታ ሶዶ ከተማ ደግሞ ወደ ኪንዶ ልንሄድ ልክ ነኝ አይደል? ከ85 ከ100 ኪሎ ሜትር ከዚህ ርቃል ብሏል። ዮሴፍን ይዘነዋል። ከእናቱ ከእህቶቹ ከቤተሰቡ በሙሉ እናገናኘዋለን። በጣም ደስ የሚል ስሜት የሚፈጠር ይመስለናል። እኛም ለማየት ጓጉተናል እንደናንተ። በጣም እንግዲህ ዮሴፍ ትልቁ ፍላጎቱ እኛም አዲስ አበባ ልናስተምረው ሙከራ አድርገን ነበር። እሱ ግን በጣም ከእናቱ ጋር መሆን ይፈልጋል። ታናናሾቹንም በጣም ናፍቋልና የመጨረሻው አማራጭ ሆኖ ያገኘ ነው እናቱን ራሷን እንድትችል ስራ ማስጀመር። እሷ ደግሞ ራሴን ከቻልኩ ስራ ከጀመርኩ ለልጆች ያላንስም ስላለች እሷንም ለመደገፍ ያግዟታል ብለን ያሰብናቸውን ነገሮች ይዘን ነው የምንሄደው። ዮሴፍ ወደ እናቱ ጋር እንደምንወስደው ያውቃል። እናቱ ግን ዛሬ እንደምንመጣ አታውቅም። ቀን አቀያይረን ነው የነገርናትና ስሜቷን ለማየት በጣም ስለዚህ ዮሴፍም ወደ መኪና ወደዚህ እየመጣ ትንሽ ጆሮን ጣል እያደረገ ነው ወደዛ ነው።
እኔ እንዳቆት ሲሊያ ከዚህ በኋላ ታውቀዋለህ? ዝም ብለህ ብቻዬን ብሄድ ሰው አውቀዋለሁ። አይጠፋም። አንተ ለነገሩ ሌላ ሀገር ትገነባለህ። ይኸው እዛ ጋር ይኸው ቀይ ቆርቆሮ። እሺ ቀይ ቆርቆሮ ይታይሻል? ናፍቆ እኔ እንጃ ዮሴፍ ቀይ አለ እንግዲህ። አዎ ትይዋለሽ እንዴ አብረሽ? አዎ ቀይ ይታይሽም እዛ ጋር ሳታይ ይታየኝ። ይኸውና ደርሰናል። የቱ? ይኸው እዛ ጋር ልብስ አጥባለች። ልብስ የተሰጣበት የእናት ልብስ መሆኑን በምን አወቅ? ይሄንን አይደለም እዛ ጋር በምን አወቅ? አንተ የእናት ልብስ አውቀዋለሁ። ታውቀዋለህ? የኔ ጌታ አውቀዋለሁ አለ። ወይኔ ጉዴ! ለምለም ብሎ ዝም አገሩ። በጣም ነው እኮ ወደዚህ አካባቢ። ይሄ የምን ቅጠል ነው? ይሄ ምግብ አሉ። ከዛ አፍሪካ ሀገር በጣም የሚበላው ካታፍ እንዴ ምን ላድርግ? እናቴ ተደረደርኩኝ። አይዞሽ የምን ማልቀስ ነው? እግዚአብሔር ይስጣችሁ። እኔ ምንም ነገር ያለ ደህና ነሽ አና? እንዴት ነሽ? እንኳን አደረሰሽ፣ እንኳን ደስ አለሽ። አይዞሽ። አንቺ ቡችላ የስንተኛ ልጅሽ ናት? አንድ አመት ነው። የመጨረሻው ነው። እሱን ወልደሽ ነው ከአዲስ አበባ የመጣሽ? እሙሽ ይቅር ማየሽ በቃው። አይዞሽ አታልቅሽ። እማዬ ያንቺ እናት ናቸው? እማዬ እንኳን ደስ አሎት። ታሹነና ጋጓቴስ ያግድ ዶ ሎ ዮሴፍ አቤት እንኳን ደስ አሎት። አሜን አሜን አሜን። ምንድነው ጦሶ ገለታ ማለት እግዚአብሔር ይመስገን አይደል? እንኳን ደስ አለሽ። ስታያት ምን ተሰማ? ደስ አለ? እኔ ደስ ብሎኝ ነው። እሺ ህልም እንጀራ እየመሰለኝ ነው። ምንም አላሰብኩም። ስደውልላችሁ ራሱ እናንተ ስትደውሉ ምንም አላመንኩም። የሚመጣ ነገርም እየመሰለኝ አይደለም። አሁንም ስደውሉ እነሱ የት ያሉ ነው የደውሉ? ሶዶ ያለ ሌላ ቦታ ሆኖ ነው የሚደውሉ እያልኩኝ ነበር። እስከዚህ እንደደርሳችሁ ራሱ ምንም አላወቅኩም ማለት እኛ በደንብ ደስ እንዲልሽ እየመጣንበት ያለውን አልነገርንሽም እኮ። እኔ ምንም አላመንኩም። ነገ እንመጣለን ሰኞ ስላሉኝ በቃ ሰኞ ነው የምመጡት ወይም እሑድ ማታ አካባቢ ነው የምመጡት ብዬ ነው እንጂ ደግሞ እስከዚህ ይሄን ዳገት ወጣችሁ የምትመጡ ምንም አልመሰለኝ። እዛ አስፋልት ዳር ወርጄ ነገ እጠብቃለሁ እያልኩኝ አሁንስ ደውሎ ራሱ እንደዛ ነበር ሀሳቤ። ምንም ነገር አላመንኩም። ብቻ እግዚአብሔር ይስጣችሁ። እኔ ምንም ማለት ነው ነገር የለም።
ማን ጋር ነው ያለሽ አሁን? ይሄ ፋዘር ነው እሷ ማዘር ናት። እናትና አባትሽ? ወጣት አባትሽ ራሱ በጣም ወጣት ናቸው አይመስሉም በጭራሽ። እኔ ሁለተኛ ልጅ ነኝ እና ታላቅ ወንድሜ በጣም ታሞ ነበርና ቅርብ ጊዜ ታይሳስ 1 ቀን ነበር የሞተው። በዛ አካባቢ እኔም እዚህ መጣሁኝና እዚህ ጋር በቃ ቁጭ አልኩኝ። እዛ ሄጄም የምሰራውን ነገር ስለሌለኝ ከልጆች ጋር የቤት ኪራይ ምናምን ስለሚከብደኝ በቃ እኔ ስጨነቅ ይሄ ራሱ ልጁ አራ እንዳትጨነቂ ሂጂና እዛ ቁጭ በይ፣ እኔ 100 ብርም ቢሆንም ሰርቼ እናቴ ልክልሻለሁ፣ ሂጂና እዛ እናትሽ ጋር ቁጭ በይ፣ የቤት ኪራይ ያልሽ የኛ ቀለብ ያልሽ በቃ አትጨነቂ አለኝ። ከዛ እሱ ወንድሜ ቤት ትቼ ለራሴ ልጆቹን እንጂ እዚህ መጣሁኝ። አንጀቴ እየሻለ ሳይሆን ዝም ብዬ ችዬ በቃ እንደምን ብዬ ደውዬ ስጠይቀው ደህና ነኝ አለ። 100 ብር እኮ እየጣልኩ ነው እኔ እኮ ላንቺን ብር ልክልሻለሁ ይለኝ። ከዛ በቃ እንዴት ብዬ አንጀቴ ልቁረጥ? እሱን ትቼ የመጀመሪያ ልጅ በጣም ነው የሚያሳዝነኝ። በጣም ተቸግሬ ነው ደግሞ ያሳደግኩት። በፊት እሱን አዝዬ ሙዝ እየሸከምኩ ነበር ያሳደግኩት። ከዛ በቃ ሁሌ አንጀተኝ ይበላኛል። እጄ ሲዞር አዲስ አበባ እጄ ሲሄድ ሶዶ እጄ ሲሄድ በቃ መከራ ነበር ያሳደግኩት። አሁን እሱ መልሶ እኔን ለማገዝ እናቴ እንደዚህ ያደርጋለሁ ሲለኝ በቃ አንጀቴ ምንም በቃ ላምንም አልቻለም። ምንም አይነት ነገር አልቻልኩትም ነበር። በቃ እኔን እኮ በቃ የኔን ባይፍሰስ እንደሱ አይዞ በቃ ዛሬማ አልመጣም እኮ ዛሬ ለቅሶ እዚህ ምን ትሰሪያለሽ ታዲያ ከቤተሰቦችሽ ጋር? ምንም እየሰራሁ አይደለም። እንደዚህ ከልጆቹ ጋር ሄጄ ውጪ ቁጭ እላለሁኝ። በቃ ሲመሸኝ ወደ ቤት ገብቼ እተኛለሁኝ። ምንም የምሰራው ነገር የለም። እነሱስ ቤተሰቦችሽ በምንድን ነው የሚተዳደሩት? ምንም የምሰሩት ነገር የለም። አሁን እርሻ ገና ይሄ በቆሎ የተዘራው እስከሚደርስ ድረስ ድንች እስከሚደርስ ድረስ ምንም ከገበያ በቆሎ ምናምን ገዝቶ ነው የሚበሉት እንጂ ምንም ገቢ ምንጭ የለም እለት እንጀራ የሚያገኙበት። ከዛ አንቺ ደግሞ ልጆችሽን ይዘሽ አለሽ? አዎ ቁጭ አልኩት። በቃ ምንም ነገር የለም። ያው እነሱን እጅ እየጠበቅኩ ይሄ እንደ ትልቅ ሰው አድርጌ የእሱን እጅ እየጠበቅኩ ቁጭ አልኩት። በቃ ምንም ሌላ ነገር የለም። የእድሜ እኩዮቹ ትምህርት ቤት የሚሄዱበት ያሻቸውን በልተው የሚማሩበት የሚኖሩበት ጊዜ ላይ ነው አንቺን ለማስተዳደር ሲል ከብዙ ችግር ጋር ፈተና ውስጥ እየተሯሯጠ አንቺን ለመርዳት ሲል ነው እኛም እንግዲህ መንገድ ላይ ያገኘነው። ፕሮግራሙን አይተሽዋል? እኛ ቤት ቲቪ የለም። እንግዲህ ከተማ ወርጄ እንዳላየው ልጆቹን ሂጄ ወደ ታችና ወደ ላይ መሄድ ስለሚከብደኝ እኔ አላየው ምንም ነገር። ያኔ በስልክ ስናወራሽ ከዮሴፍ አባት ጋር ካውያ ማህፀኔ ላይ አስቀምጦብኝ ታስሯል ብለሽ ነበር። ደህና ሆንሽ? ደህና ነሽ? እኔ አሁን ተሽሎልኛል። ጤናሽ አሁን? ጤናሽ? እኔ ደህና ነኝ። አሁን ድኛለሁ፣ እግዚአብሔር ይመስገን። ተሻለሽ ስለሆነ ወይስ ምን ላይ ነሽ? ቁስሉ ድኗል። እነሱ ሐኪሞቹ በየቀን ውሃ እያሞቅሽ በጨው ታጠቢ ወደ ካንሰር ብረት ስለሆነ እንዳይቀየር ብሎ ቀጠሮ ጨርሼ ሕክምና 6 ኪሎ ጨርሼ ነው የመጣሁት። ስመጣ አዲስ አበባ ሕክምና ጨርሼ ነው የመጣሁት። አሁን ደህና ነሽ? አሁን ደህና ነኝ። መንቀሳቀስ ምናምን አይከብድሽም? አሁን አይከብደኝም፣ ደህና ነኝ። እንግዲህ እግዚአብሔር ምክንያት አለው ምንም ነገር ሲያደርገኛ ለሌላ ስራ በወጣንበት አጋጣሚ ነው ዮሴፍን ያገኘነውና ፍላጎታችን የነበረው ትምህርት እዛውም ቢሆን ትምህርት እንዲማር ነበር። እሱ ግን በጣም አንቺን ይፈልጋል። አንቺን ከኔ ጋር መኖር በጣም ይፈልጋል እና እኔ ሲጨነቅ አንቺ እንዳትጨነቂ ሰርቼ አግዝሻለሁ፣ ሂጂ በቃ እኔ እዚህ ሆናለሁ ብሎ ነው የላከኝ። ከዛ በቃ ስመጣም አንጀቴ አልቆረጥም። ይሄ ልጅ ነው ሰርቶ የሚያግዘኝ። አሁን ሎሚን ጎመን ምናምን እየሸጣው ነበር መንገድ ላይ እነሱን እዛ ያለው ማለት ነው። ከዛ እሱ እንደዚህ አይነት ጉታት ካደረሰኝ በኋላ እሱ እስር ቤት ሲገባኝ የቤት ኪራይ ከበደኝ። ሲከብደኝ በቃ ምንም ማድረግ ስለማልችል እሱ ሀያት ነው የታሰረውና ከሀያት ወደ ቅሊንጦ ማረሚያ ወደ ታች ሲሄድ እነሱ ደግሞ ሂጂ አሉኝ። በቃ ልጆቹን ይዘሽ ሂጂ ወደ ሀገርሽ ሄደሽ እዛው ሁኚ ሲሉኝ ጊዜ በቃ ልጆቹን ይዤ ትቼ መጣሁ። እሱ ተኝቶ ነበር። ለሊት እኔ ተነስቼ ሲመጣ አሳይን መጣ። ለሊት ማታ ነግሬው
ጧት ያለቅስብኛል ብዬ አልቀሰቅስም ብዬ እሱ የተኛበት ተነስቼ መጣሁኝ ከዛ ከነጋ በኋላ እነን ሰላም ሳቲ እንዴት ሄርሽ ደውሎልኝ አለ ከዛ እንዳታለቅስ ብዬ ነው ትቼ መጣሁት አልኩትና ተነስቼ ትቼ መጣሁኝ ከዛ በኋላ ስልኩ ቁጥሩን ስለሚያውቀው በሌላ ቦታው መጥቶ ሃና እኮ እኔ ነኝ ደውይልኝ ይለኛል ምስኮል አድርጎ ደግሞ በጣም ጎበዝ ፈጣን ነው በጣም ጎበዝ ነው እግዚአብሔር ያውቃል በጣም ብዙ ነገር ነው ያሳለፈው ዛሬ አሁን የደስታ ቀን ስለሆነ ሁሉም አይወራም እንጂ በዚህ እድሜው በጣም ብዙ ነገር ነው ያሳለፈው በጣም እንኳን ደስ አላችሁ ለማንኛውም እንኳን ተገናኛችሁ የኛም ሐሳብ እሱ ነው አይዞሽ ጎበዝ ነኝ ማይ ነው ጎበዝ አሹ እሺ እኔ ጌታ ሰው ቆደሎ ምን እግዚአብሔር አሃቱን ጣንተ ስለሆነ ነው ለጋ እንደኛ ሀገር መስሎሽ ነው አንቺ ትንሽ በተቆላሽ ወይኔ ሲጥብ ለተሰይ ማማ ቆንጆ ምንድነው ቆንጆ ማለት ሻሻይ መልስ እንዴት ግብዘኛ አረፍሽ ሻሻይ መልስ ዳኔ የሚጣፍጠው ሁሉ አውቀሽ በእውነት አውቀሽ ሲጋር ምን የገባበት ከለሩ የሆነ ቅመም አለው አይደል በጣም ነው እናመሰግነው አመት በኋላ አስመሰላት እኛ ሰኞ እየጠበቀን ወይም ነገር እየነበረን ያሰብኩት በዓልን አብራችሁ አውቀን ነው እኮ ቀኑን እኛ በትክክል ያልነገርንሽ አውቀን ነው እንደምንመጣ ታውቂያለሽ ግን እንደምንመጣ አውቃለሁ ግን አንድ ነገር የሆነ ቡናም ብሎምን ማፍለጨ እንዳልጠብቃችሁ ሰኞ ብላችሁ ወይም እሑድ ብላችሁ አውቀን ያልነገርንሽ ደስታሽን ማየት ፈለግን ልጅሽን ስታዩ አመሰግናለሁ እግዚአብሔር ያክብራችሁ ደስ ይልሽ ማየት ፈለግንና ለዛ ነው እንግዲህ እኛ አሁን በነገርሽን መሰረት ልጅ ያጠገቡ ሆኖ እንዳሳድገው እንዳስተምረው ትንሽ መንቀሳቀሻ ነገር ፈልጋለሁ እናት አባቴ ላይ ነው ያለሁት ባልሽን መሰረት ምንድነው የምትፈልጊው ብለንሽ እንግዲህ እንጀራ እዚህ አካባቢ ጥሩ ነው ብለሻል ያዋጣል ጥሩ ነው እንጀራ መሸጥ ያዋጣል ወደ ብለሽ ወደ ከተማ ነው እንጂ እዚህ ሰፈር አይደለም ወደ ከተማ ወጣ ብዬው እዛው ተከራይቻውን ያስኩት ቤት እዛው እንጀራ ደረቅ እንጀራ የለም ሰፈር ውስጥ ገበያ ሳይደርስ እኔ እዛው ሆኜ ስለምሰራ አገኛለሁ ብዬ አስባለሁ ለምን ጧት እና ማታው አካባቢ ነው ገበያ የሚሰበስበው ከ10 ሰዓት በኋላ ሰው እንጀራ ማግኘት የሚችለው ከ10 ሰዓት በኋላ ነው እኔ ደግሞ እዛው ከተማ ሆኜ ከጧት ጀምሬ ከሰራውኝ ሰው ከለመደ በኋላ እኔ ጥሩ ይሆናል ብዬ አስባለሁ እኔ ያሰብኩት እንደዛ ነው እንግዲህ እግዚአብሔር ደግሞ ይጨመርበት እግዚአብሔር ያሰብሽውን ያሳካልሽ በስልክ ባወራነው መሰረት እንግዲህ ነው ቻናል ዋን ቃሉን ጠብቆ የእንጀራ ምጣዶቹን ይዘንልሽ መተናል ከዚህ በኋላ ከዮሴፍ ጋር መለያየት የለም እሱ ትምህርት መጀመር አለበት ከጥቂት ወራት በኋላ ትምህርት ይከፈታል አይደለ ትምህርት መጀመር አለበት ማማም ትምህርት ቤት ትገባለች እየተጋገዛችሁ ትሰራላችሁ ስራ መጀመሪያ እንዲሆንሽም ማስጀመሪያ ስራ ማስጀመሪያ እንሰጥሻለን አዲስ የተከራየሽውን ቤት ኪራይ እንከፍልልሻለን ከዛ በኋላ እንግዲህ እኛ ካስጀመርንሽ በኋላ ቀጥሎ ያለው ነገር ያንቺ ስራ ያንቺ ብርታት ከእግዚአብሔር ቀጥሎ እሱ ነው እግዚአብሔር ጋር
እሺ ጎበዝ ነው በጣም ጠንካራ ነው አንቺን የመርዳት አንቺን የማገዝ ህልም አለው በጣም ስለዚህ አብረሹ እየሰራሽ እያደረግሽ ትምህርቱ ላይ ግን አደራሽ እሺ ለትምህርት የሚያስፈልገው ደብተር እስራስ ተቀያሪ ልብሶች የተወሰነ ነገር ይዘንልሽ መጣሽ ለዚህ ትምህርትም ሲጀምር አያስቸግርሽ እሺ ምን አለሽ እርሲያስና ሙሉ ደውተሩን ሙሉ ነው ያመጡልኝ አዎ ይጀምር ትምህርቱን ትልቁ ነገር ዮሴፍ ነገ ተምሮ እንደ ኩዮቹ ትልቅ ቦታ መድረስ አለበት ትደውይልናለሽ በመሃል እናወራለን እሺ ያለውን ነገር በደንብ እየተከታተልን ዮሴፍ ከዚህ በኋላ አንቺ ልጅ ብቻ አይደለም የኛም የቻናል ዋን ልጅ ሆኗል ቆይቷልኛም ስለሆነ አብረን ነው የምናሳድገው እሺ አደራ ዮሴፍ ትምህርቱ ማቋረጥ የለበትም ተመልሶ ወደ ከተማ መጥቶ ደግሞ ከአቅሙ በላይ የሆነ ስራ መስራት የለበትም እሺ አላሰራው ሀና ከዛ ደግሞ የዞን አስተዳደሩ ወደ አንቺ እንድንመጣ በጣም እገዛ አድርገውናልና እነሱ ትምህርት መጀመር ሲፈልግ ያመቻቹለታል እሺ ይቻላል አይደለ ትምህርት ተማሪው እዚህ ነፃ ትምህርት ማግኘት ይችላል አይደል እሱን በመታረጊበት ሂደት ውስጥ አስቸጋሪ ነገር ከገጠመሽ ለኛ ትነግሪናለሽ ምክንያቱም ሊተባበሩ ፈቃደኛ ናቸው እሺ ሶስት ትምህርቱን ይማራል አንቺ ትሰሪያለሽ እናት አባትሽን ታግዣለሽ እሺ ወጣት ነሽ እንኳን አንቺ እናትና አባትሽ ይሄው ደግሞ ጠንካራ ናችሁ እዚህ አካባቢ ወጣት በደም ከዛ ደግሞ በጣም ብዙ ሰዎች የዮሴፍ ፕሮግራም ቴሌቪዥን ላይ ከተላለፈ በኋላ ፍቃድሽን ጠይቀን ነበር በስልክ ወደ ቴሌቪዥን ላይ ተላለፈውና ከሀገር ውስጥ ከሀገር ውጭ ያሉ ኢትዮጵያኖች በጣም ብዙዎቹ ደውለው ነበር አበረታተውታል ዮሴፍን ያገዙንም ሰዎች አሉ ከአሜሪካ ልብስ የላኩለት ሰዎች አሉ አንዲት እናትም እንዲሁ ከሚኒሶታ ገንዘብ ልካለች እና ሁሉንም በጣም ነው የምናመሰግነው እዚህም ስንመጣ ደግሞ ከአርባ ምንጭ ጀምሮ የወላይታ ዞን አስተዳዳሪ የመንግስት ኃላፊዎች በጣም ነው የተባበሩ ምንድን ያለ ከውጪ ይሄን ጫማ ሰው ነው የለበሰው ልብስ ጫማው ከአሜሪካን የመጣልሽ ነግረነው ለዛ አካባቢው ለመኪና በጣም አስቸጋሪ አዎ በጣም ያስቸግራል እነሱ ግን የእግር መንገዱን ለመቀነስ ብለው መኪና መድበውልን ተባብረው ነው አንቺ ጋር የደረስነውና በዮሴፍ ስም እንደው በዚህ በቤተሰብ ስምም ሁሉንም በዮሴፍ ታሪክ ውስጥ የተባበሩንን እግዚአብሔር ያክብርልን በጣም እናመሰግናለን ማለት ነው እኔም በጣም ነው ማመሰግናቸው እስካሁን እስከዚህ ይመጣሉ ብዬ በግምትም አላሰብኩም ግን እግዚአብሔር ያክብራችሁ እግዚአብሔር ይስጣችሁ ያገዛችሁ እስከዚህ ያመጣችሁም ለእናንተም አስባችሁ ይሄን ይዛችሁ ይሄን ሰርተሽ ደግሞ ልጆችን አግዙላችሁ ይዛችሁን ስለመጣችሁ እግዚአብሔር ያክብራችሁ አሜን እግዚአብሔር ያኑራችሁ አሜን ሌላ ነገር ምንም ምለው ነገር የለም በጣም ደስታ ተሰምቶኛል በጣም ደስ ብሎኛል ጎዳ እንትና አንጆ ቶሲ አንጆ ጎዳ ጋዳ እንት ወጥቶ ጋዳ እንትና ቶሳይ ማኪና አዳጋን ጋተና ሰሮ ጋቶ ኢየሱሲ አሜን ሰርዋይ ሞንቲዮ ቶሲሞ አሜን ቶሲሞ አሜን ጎዳ እንትና አንጆ አሜን ቶሲ እንትና አንጆ ይዶ ገፔ እንትና ሰሮ አሜን ጎዳይ ማኪና አዳጋ ኢታ ባንጋተና ኢታ መቶን ጋተና እንትና ሰሮ ወሲዮ ጦሳራ ሰሮዶ አሜን አሜን እናመሰግናለን በጣም እናመሰግናለን መልካም በዓል ይሁንላችሁ ሁላችን በርቱ ደስታችሁን አሳየን በርቱ አጣዱ ዮሴፍ ያይተይ ለመጣንበት መንገድ ከዛ አውሮፕላን ያመልጠናል እሺ ሌላ ቀን ግን መጣል ደስ አለ እናትን ስላገኘ ነገር ሲትንሽ ምን ተሰማ ደስታ የእውነት አሁን ትፈልጋለህ ወደዛ መምጣት የት አዲስ አበባ ፈልግ አሁን ምንድን ነው የምትፈልገው ትምህርት ጎበዝ ይሄው ለሃና ነግረናት አለማኝ ሁሉንም ነገር እሺ አሁን ትምህርት ትጀምራለህ ጎበዝ ልጅ ከሆንክ እንመጣና እንጠይቃለን እሺ ያሳለፍከውን ታውቅ አይደለ ሁለተኛ አዲስ አበባ የምትባል ነገር የለችም ጎበዝ ተማሪ ሁን ቤተሰቦችን አግዝ እሺ ዶክተር ስትሆን ነው የምትመጣው ከዚህ በኋላ አዲስ አበባ እኛ ልታክመን እሺ በጣም እንወድሃለን ደስ ስላለ ደስ ብሎናል እድግበል እሺ በጣም እንወድሃለን ቻው በቃ ስትፈልገን ደውልን እና ትክስል ካለ አይደል እሱ ላይ ደውለህ ሰላምን በለን አሁን ትንሽ ተላምደናል ወደዚህ ለመምጣት ጥረት ስናረግ እንገናኝ ነበር በተደጋጋሚና ከናፈቅን ደውልልን እሺ Diretto biamo e se deve passare, aggiunta e disai zero
بدل شمفان مشيت زي مش حمادا اريد زي ارمادا دنا شو إرو ترمانو أجابو إسدي بسانا بيشان دزادريغا كده سوغاتانا يانو دريتو بيابو إسدي بسانا أجوت هيدي زي زيرا دومي دي بدل شمفان مشي دي زي مش حمادا اريد زي ارمادا دنا شو إرو Uti da eda mizeri, otona ya mizeri, hau mashoiko. በጣም ነው የምንወደው እዳግልን ንጉስ ተመስገን ዮሴፍን ከቤተሰቦቹ አገናኘን። የደስታ የፍቅር የናፍቆት እንባ ሲላቀሱ እንደማየት ምን ልብ የሚሞላ ነገር አለ። ዮሴፍ አድጎ ለሀገር ለወገን ለቤተሰቡ የሚጠቅም ትልቅ ልጅ እንደሚሆን እያመንን አንድም ከዮሴፍ በመለየታችን ቅር እያለን አንድም ከቤተሰቡ በመገናኘቱ ደስ እያለን ጉዟችንን ወደ አዲስ አበባ ጀመርን።